ምን ልትሰሪ መጣሽ? እማዬን ፈልጊያት ነው። እማዬ አለች? የለችም። ብትኖርም ደግሞ አንቺ ማውራት አትፈልግም። እሱን አንቺ አልተጠየቅሽም ፍቅር። ደግሞ እናንተን ከመጀመሩ ነው ጠባቂ ያደረጎች ማተው። ሩታ ቆይ ለምንድን ነው ስትገባ ዝም ያልሻት? ፍቅር ለምንድን ነው ዝም ብለሽ የምትናደጂው? አትናደጂ በቃ። አሁን እንደገባች ማሚ ራሷ ስለማይዋደዱ ታባራታለች። የትኛዋን እናትሽን? ስንት ጊዜ ሞተችዋን እናትሽን ታማለች ያልሽ ከኔ ስንትና ስንት ገንዘብ ወስደሻል? እሷን የመሰልኩሽ? ለእሷ አልተመለሽ ለእኔ ትመለሻለሽ ብዬ አላስብም። መቼም አትወጂኝም አንቺ እኔን። ኧረ እማዬ እኔ እንደሱ አይደለሁም። ታዲያ እንዴ? አሹ ከስራ ቦታ ሲመለስ ፍቅርንና ሩታን ያገኛቸዋል ማለት ነው። ከዛ አሹ እትዬ ብሎ ሲወጣ ቆይ ነይና እስኪ አሹ የሚለውን ነገር እያየን እንዝናና እያለች ትገኛለች ማለት ነው ፍቅር። ከዛ ሩታ ደግሞ እኔ የሱን ንዴት እያየው የምዝናናበት ምንም አንደበት የለኝም እያለች መልሱን ሰጥታለች ማለት ነው። ባቡሬና ማዘሯና ባቡሬ እዚህ ጋር ስለ ሊሊ እያወሩ ይገኛሉ ማለት ነው። መጥቼ የሆነ ነገር እነግርሻለሁ፣ የሚያስደስት ነገር እነግርሻለሁ እያለ ይገኛል። ከዛ ባቡሬ ደግሞ ቆይ ማዘሯ ስለኔና ስለሷ የነገረችው ነገር አለ እንዲህ ብሎ ሲል ምንድነው የምትነግረኝ ምናምን ብሎ ሲል አይ ምንም አይደለም፣ ነገር ግን ነገርሽ ወይ ነግራሻለች ወይ እያለ ይገኛል። ከዛ እኔ እኮ በአይናችሁ ውስጥ ያለውን ነገር ሁሉንም ጠንቅቄ ያውቃለሁኝ እያሉ ማዘርም መልሱን ይሰጣሉ ማለት ነው። እንደዛ ያሉ ሳለም ሊሊ ደርሳ እዚህ ትቆያለህ ወይ ትቼህ ልሂድ ብላ ስትል መጣው እያላት ከዛ ተከትሏት ይወጣል ማለት ነው። እንግዲህ እንደዛ እያለችም ወጣለች ማለት ነው። ከዛ ዶክተሩ ዳይመንድን ለማግኘት መጥቷል ማለት ነው። ዳይመንድ ዶክተር እያለ ሲጣራው ዶክተርም ደግሞ ቶሎ ብሎ ካች ብሎ መጥቶለታል ማለት ነው። ከዛ እኔ የሐኪም ዶክተር ነኝ ብለህ ካልነበረ እንዲህ እያለው ዶክተሩን ዳይመንድ እየጠየቀው ይገኛል ማለት ነው። ከዛ ዶክተሩ ምንድነው እንደዚህ የሚያደርግክ የሚያስቅ ነገር አለ እንዴ እያለ ይገኛል ማለት ነው። ዳይመንድም በዛውም ደግሞ ዶክተርዬ ምነው ጣል አላደረከኝ እያለ ይገኛል ማለት ነው። እንግዲህ ዶክተርን የምልህ ቆይ ዳይመንድ ቅድም እኮ ልሄድ እያልክ ያስቸገርከኝ ነበር እንዴ? አሁን ምን ተፈጥሮ ነው እንደዚህ የምትነፋረቀው እያለ እየጠየቀው ይገኛል ማለት ነው። ከዛም በኋላ ዶክተርም ቆይ እንደዚህ እስከምትሆን ድረስ ማን ነው እንደዚህ የቀጠቀጠክ እያለ ይገኛል። ራሷና ታዲያ እኔ ምን አድርጌ ነው እያለም ዳይመንድም እየተናገረ ይገኛል ማለት ነው። ኩኩሻ ዋጋውን ሰጥቷለች ማለት ነው። ኩኩሻ እንግዲህ የእናት ወዲ ወለድሽ እንዳልል ወንድ ልጅ ነው፣ ያሳዝናል። ምን እናደርግ ብለሽ ነው? እሷ እንጣጥ ብላ ስታበቃ ሲደክማት ቁጭ ትላለች ብዬ ስር የባስ ብላ ድንጋይ አምጥታ ሁለት ቦታ አካፈለችኝ። አሁን ምን ላድርግ? መፍትሄ አይደለ እንዴ? ሌባ ብላትም የሆነ ነገር ብዬ ብሳደብም መፍትሄ አይደለ እንዴ? በፈለኩኝ ፖሊስ ብዬ ብሳደብ መፍትሄ አይደለም እንዴ ብሎ ሲል ዶክተሩ መለስ ብሎ ደግሞ እንዴ ሌባ ብሎ መሳደብ ስድብ መፍት ሆነ እንዴ እያለ እሱም እየተናገረው ይገኛል ማለት ነው። እንግዲህ ዶክተሩም እንደዛ እያለው ይገኛል። ሌቦቹ በስማቸው ስንጠራቸው ሌባ ብለህናል ብሎ ይፈነከቱናል፣ መንገድ ለመንገድ ያሳድዱናል እያለ
ዳይመንድም እየተናገረ ይገኛል ማለት ነው። እና እሺ የት ሄደን እንቀመጥ? እኛም እንቀመጥበት ቦታ ሁሉ መቀመጥ ይችላሉላል። በነገራችን ዳይመንድ እንግዲህ ሌባ ብሎ መሳደብም ጥሩ አይደለም፣ ፖሊስ ብሎ መሳደብም ጥሩ አይደለም። ግን መንገድህን ቀጥ ብለህ ብትሄድ ይችን ዱላ አታገኝም ማለት ነው። መስሪያ ቤት አስገብቻት ወንድሜን እንደዚህ ሙልጭ አድርጋ ስትዘርፈው እኔ ዝም ብዬ ላይ ነው እንዴ እያለ ይገኛል ማለት ነው። ዳይመንድ እንግዲህ ዶክተር ተገናኘን እንዴ ብሎ ስላላ አልተገናኘንም እያለ ራሱ በራሱ መልሱን እየሰጠ ይገኛል። ዳይመንድ ራሱ የሚያወራው ነገር ጠፍቶበታል። ዳይመንድና ኩኩሻ ስራቸው አንድ ቢሆንም ነገር ግን ሁሉም ነገር የተወሳሰበ ነገር ነው ማለት ነው። ዶክተሩም እንግዲህ ሁሉንም ነገር እየሸፈነለትም ይገኛል። በእርግጥ ዶክተሩ የአዳይ ፍቅር ገብቶበት ለነሱ ዘመድም ስለሆነች ያው እሱን ለመሸፈን እየሞከረ ይገኛል ማለት ነው። ኩኩሻ እንግዲህ በጣም ስራውን ሰርታለታለች ማለት ነው። ኩኩሻን የነካ ማለት ሁሉንም ነገር ያጠፋ ነው ማለት ነው። ኩኩሻ ምናምን ይላል እንዲህ ደግሞ ደፋር እያለችም ሊሊም በበኩሏ ተቃውሞ እያደረሰችበት ትገኛለች ማለት ነው። ማን ነው የደወለው እያለችም ብቻዋን እየተጨናነቀች ትገኛለች ሊሊሻም። ከዛ ባቡሬ መጥቶ ከኋላዋ ሲይዛት አምላኬ ባክህን ጠብቃት እያለች የአደይ ነገር በጣም አስቸግሯታል ሊሊዬም ማለት ነው። በጣም ተጨንቃለች ስለ አደይም። ደግሞ ባልሽን መሳደብ ጀመርሽ እንዴ ብሎ ሲላት ሊሊ ባቡሬ ለሊሊ መቼ አገባንና ነው ባልሽ የምትለኝ እንደ እያለች በጣም እየተዛለቀችበት ትገኛለች ማለት ነው። ቆይ ምን አድርገሽ ነው ምን አስከፋውሽ ብሎ ሲላት አንዴ ከዚህ በላይ እንዴት እንድታስከፋኝ ትፈልጋለህ እያለች ትገኛለች ማለት ነው። ኩኩሻ ከሆነች አብሮ አደጌ ናት፣ ብዙ ነገር ከሷ ጋር ያሳለፍ ነው። ቅምጥልም ከሆነች ደግሞ እህቴ ናት እያለች ትገኛለች። እሺ እንደዛ ከሆነ እነሱን ጓደኝነት ማድረግ ትችላለች እያለች ትገኛለች። እሷ ራሱ እንደዚች ስትይ በጣም ትስቅብሻለች ብሎ ሲላት ለምን ብሎ ሲል እንግዲህ የማይጠየቅ ነገር ነው የምትጠይቂው እያለም ይገኛል ማለት ነው። ባቡሬ ወይ ጉድ አልቀረብህም እያለችም ሊሊም መልሱን እየመለሰችለት ትገኛለች ማለት ነው። ሁሉም ቦታ ላይ እኮ ሊሊ ተብሎ ተጽፏል። ለምንድነው የማይታይሽ? አንቺ ምን ሆነሽ ነው እያለም ባቡሬ ለሊሊ እየተናገረ ይገኛል ማለት ነው። በዚያው ልክ ሊሊም በሳቅ ወደቀች። እንግዲህ ምን እናደርጋለን? ተሳለቁ። አደይ ወደ ገጠር ገብታለች። እንግዲህ ዴብን ፍለጋ ማለት ነው። ዴብን ፍለጋ ወደ ገጠር ስትገባ ማዘሯም ከቤት እንዳትወጪ አጎትሽ ደግሞ እንዳያይሽ እያለች እነዛ ጫንና ልልኝም እንዳያዩሽ እያሉ እየተናገሯት ይገኛል። ነገር ግን መንገድ ላይ ስትመጪ ታይተሻል ወይ ብሎ ሲል ማዘር አራኔ አልታየሁም እያለች ትገኛለች። እንግዲህ አደይ ብቻዋን እዚህ ጋር ተቀምጣ ትገኛለች ማለት ነው። ለማንኛውም እኔ አጎትሽን ሄጂ አናገረዋለሁ አትጨናነቂ እያለችም የአደይ እናት እየመከረቻት ትገኛለች። መምጣትሽን ካወቁ ነገር ይፈልጉኛል እያለች ትገኛለች። መቼም እንግዲህ ሁሉም ነገር እየተወሳሰበ ይገኛል በአደይ በኩል ማለት ነው። እንዲሁም ዶክተሩ ደውሎላት ነበረ። ከዛ እሺ ዶክተር አትጨነቅ፣ ዶክተሩም እንዴት ነሽ አደይ ስላደና ነኝ እያለች ትገኛለች። እሺ እንዳትጨናነቂ እያላትም ይገኛል። ሄለን አጎቷ ጋር ደርሳ አጎቷ አቅፍ አድርጎ ይዟታል። እንግዲህ አጎቷ በሄለን መመለስ በጣም ተደስቷል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች
ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁን በላይ ግቡ። መልካምነት ለራስ ነው።